ግሽበት በሚመለከት በጣም ጥሩ ኮንሰርን ከብዙ የምክር ቤት አባላት ተነስቷል። የኑሮ ውድነትን በሚመለከት የዋጋ ግሽበት በሚመለከት አሁን እዚህ ጋር በቁጥር እና በፋክት እንወያያለን። ችግሩን ዲና አናደርግም። ችግሩን አፕሪሼት እናደርጋለን። ለመፍታት ማክሲመም ጥረት እናደርጋለን። የተገኘ ውጤት ግን በዜሮ አናባዛም። አንደኛ የዋጋ ግሽበት ኢትዮጵያ ውስጥ የሚያባብሰው የፍላጎትና አቅርቦት መራራቅ ነው። መለያየት አለ፣ መራራቅ። ያን ለመፍታት ምርት እናሳድጋል። ቅድም በግብርና እንዳነሳሁት፣ በኢንዱስትሪ እንዳነሳሁት ምርታማነት ኢትዮጵያ ውስጥ በከፍተኛ ደረጃ እያደገ ነው። ሁለተኛው ምክንያት የገቢ ማነስ ነው። ሰው ያለው ገቢ በጣም ውስን ስለሆነ ለማውጣት የሚገደድባቸው ዋና ዋና አስገዳጅ ኤሪያዎች ካለው ገቢ ጋር አይመጣጠኑም። ገቢ ማሳደግ ያስፈልጋል። ለዚህ ነው አምናም ዘንድሮም ደሞዝ የጨመር ነው። በየዓመት ደሞዝ መጨመር እኮ አይቻልም፣ አይታሰብም። ገቢው በጣም አነስተኛ ስለሆነ ደሞዛውን በቂ ነው ወይ? አይደለም። ቅድም እንዳልኳችሁ እኔና እናንተ ስራችን በበቂ ደረጃ ህይወትን ኢንጆይ ማድረግ አይደለም። ማመን አለባችሁ። እኔና እናንተ በቀን ሁለቴ እየበላን በቀን ሶስቴ የሚበላ ትውልድ መፍጠር፣ እኔና እናንተ ዕዳ እየከፈል የዕዳ ቀንበር ያልተጫነው ሀገርና ትውልድ መፍጠር ነው እንጂ ከነበርንበት አረንቋ አንጻር ኦቨርናይት ገቢው ያደገ ችግር የማይታይበት ኑሮ ለዚህኛው ትውልድ ማምጣት አይቻልም። ልጆቻችን ግን ከዛ እንዲወጡ ማድረግ እንችላለን። ይህን መግባባት ያስፈልጋል። ለምሳሌ ጡረታ የወጡ ሲኒየር ዜጎች 3 ጊዜ ጨምራል ደሞዝ ጡረታ አበል 3 ጊዜ። ለምን? በጣም ትንሽ ገንዘብ የሚያገኙት ለመኖር ያስቸግራል። ሲኒየር ዜጎች 3 ጊዜ ጨምራል ደሞዝ ጡረታ አበል 3 ጊዜ። ለምን? በጣም ትንሽ ገንዘብ የሚያገኙት ለመኖር ያስቸግራል። ሀገራቸውን አገልግለው የወጡ ሰዎች ናቸው በሚል 3 ተሻሽሎላቸዋል። ይበቃል ወይ? አይበቃም። ባደግን ቁጥር እያየን የሚጨመር ይሆናል። በቀጥታ በጡረታና በደሞዝ የማነካቸውን ሰዎች በድጎማ ነዳጅ ላይ፣ ማዳበሪያ ላይ፣ መድኃኒት ላይ ድጎማ እናደርጋለን። ቢሊየንስ እንደ ሀብታም መንግስት። ለምን? ዜጎቻችን ውስን ገቢን ያላቸው እንደዚህ አይነት ወሳኝ ኮሚኒቲ ላይ ድጎማ ካላደረግን በቀር መኖር ያስቸግራል የሚል እምነት ስላለ። ሌላው አሁን በሺህ የሚቆጠር ቅዳሜና እሑድ ገበያ በየሰፈሩ አለ። ብዙ ችግር እየፈታ ነው። እዛ ግን አልቆምንም። ከቅዳሜና እሑድ ገበያ ወጥተን ትላልቅ የመገበያያ ቦታዎች በየከተማው ለመገንባት ብዙ ችግር እየፈታ ነው። እዛ ግን አልቆምንም። ከቅዳሜና እሑድ ገበያ ወጥተን ትላልቅ የመገበያያ ቦታዎች በየከተማው ለመገንባት ሙከራ የተደረገ ነው። ሰዎች ሄደው የአርሶ አደሩን ምርት በቀላሉ የሚያገኙባቸውን ከባቢዎች። ከዚያ በተጨማሪ የዛሬ 6 ወር የጀመርነው ዘመን ገበያ የሚባለው በቴሌኮም የተሰራው ቨርቹዋሊ የሚያገበያየው የገበያ ስርዓት ዛሬ በ6 ወር ጊዜ ውስጥ 464 ነጋዴዎች ይሳተፉበታል። ምን ማለት ነው? 464 ሱቆች አሉት ማለት ነው። ቨርቹዋሊ የቀረበው ኮሞዲቲስ ከ18000 በላይ የሚሸጡ ጉዳዮች ኦንላይን አሉ። ቅርጫ ይጨምራል፣ ቅቤ ይጨምራል። ይሄ ጉዳይ ባህላችን ስለሆነ ማለት አዲስ አበባ ብቻ ሳይሆን ከሞላ ጎደል በሁሉም ከተሞች ይሰራል። 6 ወር ነው። 6 ዓመት ሲሆን የት እንደሚደርስ። የእሑድ ገበያ እንደ ዋዛ ጀመርን፣ በሺዎች ደረሰ። በየሜዳ ከምንሰጣ ቦታ እና በእጅለታልን መስራት ጀመር። በዚያ ከምንቆም ቴክኖሎጂ እንጠቀማል። እሱም እድገቱ በጣም ተስፋ የሚሰጥ ነው። የግብይት ስርዓቱ የራሱ ፋይዳ ስላለው ለግሽበት ማለት ነው። ሌላው የበጀት አስተዳደር ነው። ቅድም እንዳነሳሁት ከዚህ ቀደም የነበረ ሁኔታ ዴፊሲት ሲኖር ከናሽናል ባንክ እንበደራለን፣ ብር ይታተማል፣ እሱ ገበያ ውስጥ ይረጫል። የራሱ የሆነ ኔጋቲቭ ኢምፓክት ነበረው። አሁን ግን በትሬጀሪ ቢል ብቻ አይሆን ከናሽናል ባንክ አንበደርም ብለን አምና ሳንበደር ዘንድሮም ሳንበደር መጨረስ እየጀመርን ነው። ይሄ ጉዳይ
የኛ ኢንፍሌሽን ለመግራት ለማስተካከል አንዱ ቁልፍ የማክሮ ስብራት ስለሆነ ያን ለማድረግ እድል ሰጥቷል። ከዚህ ውጪ የተከበረው ምክር ቤት ከዚህ ከወጣችሁ በኋላም ዳታ አገላብጣችሁ እንድታዩ የምፈልጋቸው አንዳንድ ወሳኝ ኮሚቴዎች አሉ። አንዳንድ ኤሪያስ አሉ። አንደኛው መብራት የመብራት ቢል ኢትዮጵያ ውስጥ ያለው የመብራት ቢል ከመላ አፍሪካ ዘ ቺፐስት የሚባል የመብራት ቢል ያለው ኢትዮጵያ ውስጥ ነው። ዘ ቺፐስት ከመላ አፍሪካ ኢትዮጵያ ውስጥ በኪሎዋት አወር 0.05 ሴንትስ ይከፈላል። 0.05 ሳንቲም ነው በኪሎዋት አወር የሚከፈለው። ሩቅ ሳንሄድ እዚህ ኬንያ ብንሄድ 0.19 ሳንቲም በኪሎዋት አወር ይከፍላሉ። ከኛ 280% ይጨምራል። ዩጋንዳ ብንሄድ 0.1 ሴንትስ በኪሎዋት አወር ያስከፍላሉ። ከኛ በ260% ይጨምራል። ሩዋንዳ ብንሄድ 0.13% ያስከፍላሉ፣ 160% ይጨምራል። እነዚህ ሻል ያሉት ናቸው። በዚሁ አካባቢ 500 እጥፍ ይበልጣል። ትቼው ነው እሱ እንዳታው መብራት በሃውስሆልድ ሌቭል ለዜጎቻችን the cheapest የምናቀርብ ሀገር ነን። ይሄ ለኢንፍሌሽን ቀጥታ ትርጉም አለው። ሁለተኛ ውሃ በሃውስሆልድ ሌቭል ኢትዮጵያ በሜትር ኪዩብ 0.32 ሳንቲም ታስከፍላለች ለውሃ። ናይጄሪያ ብትሄዱ 0.65 ነው። የኛ 0.32 ነው። የናይጄሪያ 0.65 ነው። ከእጥፍ በላይ ማለት ነው። ኬንያ ብትሄዱ 2.4 ሴንትስ ያስከፍላሉ። የኛ 0.3፣ የደቡብ አፍሪካ 2.4። ዲፈረንሱን ተመልከቱት። ውሃ በማቅረብም ቺፐስት ነው ኢትዮጵያ ውስጥ ያለው። በቂ ነው ወይ? የጥራት ችግር የለበትም ወይ? አይቆራረጥም ወይ ብለን ጥያቄ ማንሳት እንችላለን። በዋጋ ደረጃ ግን ቺፐስት ነው። ኤሌክትሪክ እንዲቋረጥ ከሚያደርገው ነገር አንዱ የትራንስሚሽን ላይን ማርጀት ፕሮፐርሊ ያለመስራት፣ በየከተማ የምታዩት ሽቦ ድር፣ እሱን ለመቀየር ነው ኮሪደር የመጣው። እነዚያ ስራዎች ሲሰሩ ሎሱ እየቀነሰ የሚሄድ ከሆነ ብዙ ኢነርጂም ጥቅም ላይ ማዋል ይቻላል። ውሃም እንደዚሁ ነው። ኔትወርኩ ችግር አለበት። ብዙ ስራ ይጠበቅብናል። በዋጋ ደረጃ ግን ከየትኛውም አፍሪካ ሀገር ጋር አንወዳደርም። ነዳጅን በሚመለከት ነዳጅ ባለፈው ዓመት ከ$60 እስከ $90 ዋዥቋል። መካከለኛው ምስራቅ በነበረው በምታውቁት ቴንሽን በቀይ ባህሩም በኢራኑም ጉዳይ የነዳጅ ዋጋ ከፍና ዝቅ ብሏል። በየጊዜው መዋዠቁ ከኛ ጋር ምንም ግንኙነት የለውም። የምንገዛው ጉዳይ ስለሆነ ሻጮች ሲጨምሩ ይጨምራል፣ ሲቀንሱ ይቀንሳል። በየጊዜውም ዋጋ ተቀያየረ የተባለው እንደዚህ አይመስለኝም። በሌላ ዓለም እኔ የማውቀው በነዳጅ ማደያ በየቀኑ የነዳጅ ዋጋ ይለጠፋል። በየቀኑ አንዴ ይጨምራል፣ አንዴ ይቀንሳል። አሜሪካን ሀገር ብትሄዱ ከማደያ ማደያ ከርቀት ታያላችሁ ዋጋውን። እኛ ባለፈው 1 ዓመት ተኩል የነዳጅ ዋጋ የቀየርነው 7 ጊዜ ብቻ ነው። እየተሸከም ነው፣ አብዞርብ እያደረግን በየወሩ ሲጨመር ከጨመርን ህዝባችን ይጎዳል በሚል ማለት ነው። በዋጋ ደረጃ ስንመለከት ጅቡቲ ነዳጅ ጅቡቲ ከተማ ውስጥ 269 ብር ነው ህጋዊ ዋጋው። ናይሮቢ 220 ብር ነው ህጋዊ ዋጋው። ካምፓላ 218 ብር ነው ህጋዊ ዋጋው። አዲስ አበባ 129 ብር ነው ህጋዊ ዋጋው። በፈለጋችሁት መመዘኛ ሳናመርት ከውጭ ገዝተን ፖርት ሳይኖረን በየመሃሉ የተቀሸበ በድጎማ ኃይል ግን ከኛ ሰፈር ካሉ እና ፖርት ካላቸው ሀገራት ያነሰ ዋጋ ነው የምናቀርበው። ቅድም እንዳልኳችሁ ፓምፑ ትራክተሩ በመጨመሩ ምክንያት ከዚህ ቀደም ከምናስገባው ቁጥር ይበልጣል አሁን የምናወጣው ወጪ።
ታዲያ ሰልፉንና ችግሩ ምን አመጣው ያላችሁ እንደሆነ ስግብግብ ሰዎች ከዚህ ድጎማ ለመቀራመት የሚያደርጉትን ጥረት በበቂ መቆጣጠር አልቻልንም። ሲስተሙ ለዛ ስለማይመች ለምሳሌ በቅርቡ አማን ሚዛን ሄጄ ነበር። አማንና ዲማ መካከል በጥቂት ኪሎ ሜትር ውስጥ በርካታ ማደያዎች ሲሰሩ አየሁ። ጠይቄው ነበር ፕሬዝዳንቱ። አማንና ዲማ መካከል የሚያስፈልገው የቡና ማቀነባበሪያ ነበር። የሚያስፈልገው የሌማት ማቀነባበሪያ ነበር። ግን የሚገነባው ማደያ ነው። ማደያው ደግሞ በስታንዳርድ መሰረት ወደታች ተቆፍሮ ታንከር ያለው አይደለም። ማደያ የሚል ታፔላ ልክ እንደዚህ እንደሚለጠፉ ሱቆች ማለት ነው። በእያንዳንዱ የኢትዮጵያ ጫፍ አካባቢ ብትሄዱ፣ ሶማሌ ክልል ብትሄዱ፣ ቦረና ብትሄዱ፣ ጫፍ ጫፍ አካባቢ ማደያ ማለት ልክ እንደ ፋሽን መጥቷል። ለምን? ከዚህ ድጎማ እየወሰዱ ለመሸጥ። በእኛና በጎረቤት አገራት መካከል ያለው የዋጋ ልዩነት እዚህ ያለውን ነገር ለማመሰቃቀል ምክንያት ሆኗል። ይህን ለመፍታት የኦቶሜሽን ስራ እየሰራን ነው። እያንዳንዱ ቦቴ ካለበት እስከሚገባበት ለመቋጠር እንድንችል፣ ሁለተኛ ከገባ በኋላ በእያንዳንዱ ማደያ ያለው ለመቋጠር የሚያስችል ስራ መስራት እየሞከረ ነው። ሲስተሙ ሲያልቅ በተወሰነ ደረጃ ይቀንሳል። በቅርቡም ጅቡቲ የነበረን ጉዞ ዋነኛ ዓላማው እነዚህ ከፖርት የሚወጡ ምርቶች መሀል ላይ በሬልዌይ እና በፖርት መካከል ክፍተት ስላለ ያን ክፍተት የሚዘጉ ስራዎች ለመስራት ለመነጋገር ነው። ይሄን ነው ደምራችሁ ይዩት። በድጎማ በገቢ ጭማሮ በግብይት ሰንሰለት ዘመንን ጨምሮ መብራት፣ ነዳጅ፣ ውሃ ባለው ዋጋ አጠቃላይ የተሰራው ስራ ተሰናስሎ ኢትዮጵያ ለመጀመሪያ ጊዜ ስንት ዓመት አልቻልንም ስላችሁ ከርሜ ዘንድሮ 9.7% ወይም ሲንግል ዲጂት ገብቷል ኢንፍሌሽን። ይሄ ትልቅ አቺቭመንት ነው፣ ትልቅ ድል ነው። ማንቋሸሽ ሳይሆን የቀረው መጨመር ነው ያለብን፣ በብዙ ልፋት በብዙ ስራ የመጣ ውጤት ስለሆነ። አንዳንዶች አፍሪካ ላይ ከ10 በታች ኢንፍሌሽን አክሰፕተብል ነው፣ ያ ከሌለ ኢንቨስትመንት አይመጣም፣ እድገት አይኖርም ይላሉ። ያው እንደምታውቁት ብዙ ፋክተር ስላለ ያም ሆኖ አሁንም መቀነስ ያስፈልጋል። ያለ ማድረግ በዋና ዋና ኤሪያስ ላይ ዜጎቻችን የሚሰቃዩባቸው ኤሪያዎች ላይ ለይተን በረጅም ጊዜ እየሰራ እንገኛለን። አንደኛ ምግብ ማምረት፣ ምግብ በበቂ ማሰራጨት። አዲስ አበባ ውስጥ አሁን ከኮሪደር ጋር ተያይዞ የሚገነቡ ፉድ ኮርቶች በመቶ ይቆጠራሉ። ይሁነን ብለን ምግብ ላይ እየሰራን ያለ ነው። ምግብ የምናመርትበት ፍጥነት እንዲጨምር፣ የምናሰራጭበት ፍጥነት እንዲጨምር፣ የሚገኝባቸው ቦታዎች እንዲሰፉ። ሁለተኛና ክሪቲካል ጉዳይ ቤት። ሰው የሚሰቃየው ቤት ክራይ ነው። ቤት በተወሰነ ደረጃ አሻሽለን የክራይ ዋጋን ብናረጋጋ ብዙ ሰራተኞች፣ ብዙ ዜጎች ከችግር ሊገላገሉ ይችላሉ። ሶስተኛ ትራንስፖርት። ታስታውሳላችሁ የጋዝ ፕሮጀክት ስናስጀምር በአዲስ አበባ ውስጥ በጋዝ የሚሰሩ ባሶች በመጠቀም ዋጋ እንቀንሳለን ብለን ነበር። ከፈለገ የተከበረው ምክር ቤት አቃቂ ሄዶ ቼክ ማድረግ ይችላል። የነበሩንን ባሶች ኢንጂን አውርደን የጋዝ ኢንጂን አምጥተን አዳዲስ በጋዝ የሚሰሩ ባሶች እያመረትን ነው። ሂደቱ ከባድ ነው። በቂ ሙያተኛ ስላልነበረ፣ የተዘጋጀ ፋብሪካ ስላልነበረ አንድ ባስ ከነበረበት ነዳጅ ወደ ጋዝ መቀየር የሚወስደው ጊዜ ቀላል አይደለም። ያም ሆኖ ግን በሚቀጥሉ 6 ወራት ብዙዎቹን ጨርሰን በሚቀጥለው ዓመት ቢያንስ አዲስ አበባ ላይ ከዚያ ደግሞ ቀስ ቀስ እያል ወደ ክፍለ ሀገር በጋዝ የሚሰሩ ትራንስፖርት የሚቀንሱ ባሶች እናበራክታለን። ሌላው ትምህርት ቤትና ምገባ ነው። ድሃ የሚሰቃይበት ምገባውን ያለውን ታውቃላችሁ። እሱም ማስፋት ያስፈልጋል። ሰዎች በደህንነት ምክንያት ልጆቻቸውን ትምህርት ቤት መላክ እንዳይቸገሩ ለማድረግ
የመጨረሻው ገቢ ማሻሻል ነው። ገቢ የሚያድገው ኢኮኖሚ ሲያድግ ነው። እነዚህም በዘላቂነት ስንሰራ አሁን የሰራነው ስራ ጋር ሲሰናሰል የኢትዮጵያ የኑሮ ውድነት ወይም ግሽበትን በሚመለከት ያለው ፈተና እየተቀረፈ ይሄዳል ማለት ነው። ያገኘነው ውጤት በጣም ኢምፕሬሲቭ ነው። የሚቀረን ስራ ግን በጣም ብዙ ነው። በዚህ ሚዛን ማየት ጠቃሚ ይመስለኛል።